አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው አማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ አማርኛ ፊደላትን ቃላት ምስረታ የምንላቸው ሁለትም ሶስትም ከዛም በላይ ሊሆኑ ይችላሉ ማለት ነው። እነሱን አንድ ባንድ አድርጌ አሳያችኋለሁ ማለት ነው። ከቻላችሁ ደብተር እስክሪብቶ ይዛችሁ መከታተል ትችላላችሁ እየጻፋችሁ፣ ካልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል ማድረግ አለባችሁ ማለት ነው። ኦኬ እንግዲህ እንዴት አድርጌ ጽፌ እንዳመጣኋቸው ላሳያችሁ። ቀ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ ናት። ጠ የመጀመሪያ ናት። በአንድ ላይ ስንጽፋቸው ምን ይላል? ቀለጠ። ቀለጠ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ በማለት የመጀመሪያ ፊደል ናት። ለማለት የመጀመሪያ ናት። ጠ ደግሞ የመጀመሪያ ናት። በአንድ ላይ ስንጽፋቸው ምን ይላል? በለጠ። በለጠ የሚል ቃል ይሰጡናል ማለት ነው። ኦኬ መ በአንድ ላይ ስንጽፋቸው ምናምን ሸ ማለት የመጀመሪያ ናት። ለ የመጀመሪያ ናት። መ የመጀመሪያ ናት። በአንድ ላይ ስንጽፋቸው ምን ይላል? ሸለመ። ሸለመ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ተኛ። ተኛ ተ ማለት የመጀመሪያ ፊደል ናት። እኛ ደግሞ የኛ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ተኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀ ማለት የመጀመሪያ ፊደል ናት። በ የመጀመሪያ ናት። ጠ የመጀመሪያ ናት ማለት ነው። በአንድ ላይ ስንጽፋቸው ምን ይላል? ቀበጠ። ቀበጠ የሚል ቃል ይመሰርቱልናል ማለት ነው። በሬ በማለት የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፈው ምን ይላል? በሬ። በሬ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሸጠ። ሸ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ ናት። በአንድ ላይ ስናነበው ምን ይላል? ሸጠ። ሸጠ የሚል ቃል ይመሰርቱልናል ማለት ነው። ተከለ። ተ ማለት የመጀመሪያ ፊደል ናት። ከ የመጀመሪያ ናት። ለ የመጀመሪያ ናት። በአንድ ላይ ስናነበው ምን ይላል? ተከለ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀላ። ቀ ማለት የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ቀላ። ቀላ የሚል ትርጉም ይሰጠናል ማለት ነው። በረዶ በማለት የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ዶ ደግሞ የደ ቤተሰብ ሁለተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? በረዶ። በረዶ የሚል ቃል ይመሰርቱልናል ማለት ነው። ሸጠች። ሸ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ ናት። ቸ የቸ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሸጠች። ሸጠች የሚል ቃል ይመሰርትልናል ማለት ነው። ተራራ። ተ ማለት የመጀመሪያ ፊደል ናት። ራ ደግሞ ራራ ደግሞ የአራተኛ የረ ቤተሰብ አራተኛ የምናገኛቸው ናቸው ማለት ነው። ተራራ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀየረ። ቀ ማለት የመጀመሪያ ፊደል ናት። የመጀመሪያ ረ የመጀመሪያ ቀየረ የሚል ቃል ትርጉም ይሰጡናል ማለት ነው። በሰለ በማለት የመጀመሪያ ፊደል ናት። ሰም የመጀመሪያ ለ የመጀመሪያ በአንድ ላይ ስናነበው ምን ይላል? በሰለ። በሰለ የሚል ትርጉም ይሰጡናል ማለት ነው። ሸቱ። ሸ ማለት እንዲህ የመጀመሪያ ፊደል ናት። ቱ ደግሞ የቤተሰብ ሁለተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሸቱ የሚል ቃል ይመሰርቱልናል ማለት ነው። ተመቸ ማለት የመጀመሪያ ፊደል ናት። የመጀመሪያ ቸ የመጀመሪያ ተመቸ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጠነ። ቀ ማለት የመጀመሪያ ፊደል። ጠ የመጀመሪያ ነ የመጀመሪያ ቀጠነ የሚል ትርጉም ያለው ፊደል ይሰጡናል ማለት ነው። በቀለ በማለት እንግዲህ
የመጀመሪያ ፊደል ናት። ቀ ማለት የመጀመሪያ ናት። ለ ማለት የመጀመሪያ ናት። በቀለ የሚል ትርጉም ያለው ቃል እንመሰርትባቸዋለን ማለት ነው። ሸሚዝ ሸሚዝ ሸ ማለት የመጀመሪያ ፊደል ናት። ሚ ደግሞ የመቤተሰብ ሶስተኛ፣ ዝ ደግሞ የዘቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሸሚዝ የሚል ቃል ይመሰርቱልናል ማለት ነው። ተቋም ተቋም ተ ማለት የመጀመሪያ ፊደል ናት። ቋ ደግሞ የቀ ቤተሰብ ስምንተኛ የምናገኛት ናት ማለት ነው። ም ደግሞ የመቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ተቋም ተቋም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀዘፈ ቀ ማለት የመጀመሪያ ፊደል ናት። ዘ የመጀመሪያ፣ ፈ የመጀመሪያ። በአንድ ላይ ስናነበው ምን ይላል? ቀዘፈ የሚል ቃል ይሰጡናል ማለት ነው። በላች በላች እንግዲህ በማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ ች ደግሞ የቸ ቤተሰብ ስድስተኛ። በላች የሚል ቃል እንመሰርትበታለን ማለት ነው። ሸፈነ ሸ ማለት የመጀመሪያ ፊደል ናት። ፈ የመጀመሪያ፣ ነ የመጀመሪያ። በአንድ ላይ ስናነበውም ሸፈነ የሚል ቃል ይሰጠናል ማለት ነው። ተለቅ እንግዲህ ተማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ቀ ደግሞ የመጀመሪያ ናት ማለት ነው። ተለቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ ቀሚስ ቀ ማለት የመጀመሪያ ፊደል ናት። ሚ ደግሞ የመቤተሰብ ሶስተኛ፣ ስ ደግሞ የሰቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ቀሚስ የሚል ቃል ይመሰርቱልናል ማለት ነው። በለስ በማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ስ ደግሞ የሰቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? በለስ የሚል ቃል ትርጉም ያለው ቃል ይሰጡናል ማለት ነው። ሽልማት ሽልማት ሽ ማለት የሸ ቤተሰብ ስድስተኛ የምናገኛት ማለት ነው። ለ ደግሞ የለቤተሰብ ስድስተኛ፣ ማ ደግሞ የመቤተሰብ አራተኛ፣ ተ ደግሞ የተቤተሰብ ስድስተኛ። ሸለማት የሚል ቃል ይሰጠናል ማለት ነው። ተሰማ ተ ማለት የመጀመሪያ ፊደል ናት። ሰ የመጀመሪያ፣ ማ ደግሞ የመቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ኦኬ ቀለም ቀ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ም ደግሞ የመቤተሰብ ስድስተኛ። ቀለም የሚል ቃል ይመሰርቱልናል ማለት ነው። በቂ እንግዲህ በማለት የመጀመሪያ ፊደል ናት። ቂ ደግሞ የቀ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። በቂ የሚል ቃል ይመሰርቱልናል ማለት። ሸካራ ሸ ማለት የመጀመሪያ ፊካ ደግሞ ከቤተሰብ አራተኛ፣ ረ ደግሞ የረ ቤተሰብ አራተኛ ማለት ነው። ተቋማት ተ ማለት የመጀመሪያ ፊደል ናት። ቋ ደግሞ የቀ ቤተሰብ ስምንተኛ የምናገኛት ናት ማለት ነው። ማ ደግሞ የመቤተሰብ አራተኛ፣ ተ ደግሞ የተቤተሰብ ስድስተኛ። ተቋማት የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ እንደምታዩት ዛሬ አዘጋጅቼ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚለውን ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።